የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት ሁለት ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ ሕይወቷ ካለፈ ሳምንት ሊሞላት ሰዓታት ሲቀሩ የቀነኒ ደም ያረፈበት አንድ ማስረጃ መገኘቱ አሁን ተሰምቷል። የኦሮምኛ ቀንቃኙ አንዷለም ጎሳ እጮኛ የነበረችው ቀነኒ አዱኛ የሞቷ ምክንያት እጅግ አወዛጋቢና አስጨናቂ ሆኖ ሰምቷል። ዛሬ የተሰማው ዜና ግን ነገሩን ወደ ማብቂያው ያቃርበዋል። አባቷ እኔ ስለ ሁለቱ የማውቀው ነገር የለም ቢሉም ቀነኒ አዱኛ በአርቲስቱ ቤት መኖር ጀምራ ነበር። ከዛሬ ነገ እንጋባለን የሚል እቅድ እንደነበራቸውም ተሰምቷል። በመሃል ሞት የሚባል ክፉ ይህችን ፍልቅልቅ እንስት ይዟት ጭል ጣለ እንጂ የሞቷ ምክንያት በፖሊስ እየተጣራ ነው ቢባልም ዛሬ ግን እጅግ አስደንጋጭ ማስረጃ ወጥቷል። የአንዷለም ቤት ተፈትሿል። የተገኘው ማስረጃም የብዙዎችን እጅ በአፍ አስጭኗል። የሞዴል ቀነኒ ጉዳይ አሁን ወደ መደምደሚያው እየደረሰ ነው። ያልተጠበቁ መረጃዎች አፈትልከው እየወጡ ይገኛሉ። አሁን የተሰማው መረጃ ደግሞ ጉዳዩን የበለጠ የሚያረጋግጥና የሟች ቀነኒ አዱኛን ደም የሚመልስ የማያዳግም ማስረጃ መሆኑ እየተነገረ ነው። ፖሊስ የአንዷለምን መኖሪያ ቤት ሲፈትሽ ተደራራቢ ምንጣፍ መኖሩንና ምንጣፉ ሲገለጥ የተገኘው አሰቃቂ ነገር ቀነኒ ከፎቅ ተወርውራ አሊያም ራሷን አጥፍታ እንዳልሆነ በግልጽ የሚያሳይ መረጃ ሆኖ ተገኝቷል። ምንም እንኳን ጉዳዩ በሕግ ጥላ ስር ያለ ቢሆንም የአስከሬን ምርመራ ውጤት እስካሁን የውሃ ሽታ ቢሆንም ግን ሞዴል ቀነኒ ራሷን እንዳላጠፋች መረጃዎች ሁሉ ቀነኒ እንደተገደለች እንጂ እንደተባለው መኖር ደክሟት አሊያም በሕይወት ተስፋ ቆርጣ ራሷን ከፎቅ አልወረወረችም። ዛሬ በማህበራዊ ሚዲያ የተለቀቀው ፎቶ እጅግ መነጋገሪያ ሆኗል። የፎቶ ባለቤት ዛሬ በሕይወት የለችም። ሲያዩት እጅግ የምታሳሳ ጉዳቷ ጠልቆ የሚሰማ ወጣት ናት። ሞዴል ቀነኒ አዱኛ በማህበራዊ ሚዲያ በተለይ በቲክቶክ የተለያዩ ፎቶዎችንና ቪዲዮዎችን አጋርታለች። ሀዘንና ደስታዋን፣ ውሎና ውጥኗን እንዲሁም የወደፊት ህልሟንም ይገልጽልኛል ያለቻቸውን ምስሎች አጋርታለች። እጅግ አሳዛኝና አሰቃቂ የሆነው ህልፈቷ ከተሰማ በኋላ ግን የተለቀቀው ፎቶ በፊቷ ላይ የሚታየው ሰንበር መቼ እንደሆነ ባይገለጽም ከባድ በሚባል ስብራት ውስጥ እንዳሳለፈች ያሳብቃል። የድምፃዊ አንዷለም ጎሳ ባለቤት የሆነችው ቀነኒ ከሚኖሩበት መኖሪያ ቤት ንጋት 10 ሰዓት አካባቢ በማብሰያ ክፍል ውስጥ ባለው በረንዳ ከ5ኛ ፎቅ ላይ ወድቃ ህይወቷ አለፈ የሚለው መረጃ ማለዳ ላይ ከተሰማ በኋላ ብዙዎች እጅግ አዝነዋል። እንዴት በምን ምክንያት ሲሉም ጠይቀዋል። ፍትህ ሲሉም በዚህም በዛም የሚገኙ ድምጻቸውን አሰምተዋል። የአዲስ አበባ ፖሊስ አሟሟቷን በተመለከተ በወቅቱ አብሯት የነበረውን አርቲስት አንዷለም ጎሳን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ተናግሯል። ረከቦት ስር የሚነጠፍ ምንጣፍ አለ። እዛ ውስጥ ደም አለበትና አግኝተው they said በዚህ ጠቅልሎ ይወርወራት። ይሄ ፎቶ እንዴት ሊወጣ ቻለ? ማንስ ነው ያወጣው? ልክ እንደ ሌሎቹ ሰዎች የሞዴል ቀነኒ አዱኛም ጉዳይ ተረስቶ ነበር። አሁን ግን ድጋሚ መነጋገሪያ ሆኗል። ድጋሚ መነጋገሪያ የሆነበት ምክንያት ደግሞ አንድ ፎቶ ወጥቷል። አንድ ፎቶ ብቻ ሳይሆን ስለ ጉዳዩ ፖሊስ ምን አገኘ የሚለውን በሚመለከት የወጣም አንድ ማስረጃ አለ። መጀመሪያ አካባቢ እንደምታሳውሱት ራሷን አጥፍታ የሚል ነገር ነበር ሶሻል ሚዲያ ላይ በሰፊው ሲወራ የነበረው። አሁን ደግሞ እየወጡ ያሉ ፎቶዎችና አንዳንድ ማስረጃዎች ደግሞ ራሷን አጥፍታ ሳይሆን ሰው ገድለዋት ነው፣ የገደላትም ፍቅረኛዋ ነው በሚል በተለያየ መልኩ እየተዘገበ ይገኛል። አባቷ ልጅን አውቃታለሁ ራሷን አታጠፋም ሲሉ የልጅ ደም እንደ ሀጫሉ ሆኖ እንዳይቀር ማለታቸውን አምላክ የሰማቸው ይመስላል። ከሰዓታት በፊት ይሄ የቀነኒ ፎቶ በማህበራዊ ሚዲያ ሲንሸራሸር ቀነኒ አካላዊ ጥቃት ይደርስባት እንደነበር ፍንትው አድርጎ ያሳየ መረጃ ሆኖ ተገኝቷል። አሁን ደግሞ ከዚህም ላቅ ያለ መረጃ እንደገና ጉዳዩን ከማንም በላይ ትኩረት ሰጥቶ ሲከታተል የነበረው በዮኒ ማኛ በኩል ተገኝቷል። በርካቶች እንደተለመደው ለማወዛገብና ለመታወቅ ነው የምታወራው ቢሉትም ግን
ሊረሳ ዳር ያለውን የቀነኒን ጉዳይ እናንተ ብትተውት እንኳን እኔ አልተውም በማለት ቀነኒ አካላዊ ጥቃት ደርሶባት ፊቷ በላልዞ የሚያሳየውን ምስል ሳይቀር ለህዝቡ ያጋራው ራሱ ዮኒ ማኛ ነው። ታዲያ ነገሩን ወደ ፖለቲካ ታዙሩት እያለ ሲናገር የነበረው ይህ ሰው እንደውም ማስረጃ እየላኩልኝ ያሉት የዛው የኦሮሞ ተወላጆች ልጆች ናቸው ብሎ ሲያመሰግናቸውም ተደምጧል። ታዲያ ይሄ ተገኘ የተባለው መረጃም በደም የተለወሰ ምንጣፍ ፖሊሶች አግኝተዋል አረጋግጫለሁ ብሏል። ከራሱ አንደበት ስሙት እስኪ። የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለእናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስተትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለው ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳል ይፈልጋል። ስለዚህ ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እውነቱን አውጡ፣ ተናገሩ፣ ሐቋን አውጡላ። ስለዚህ ፖሊስ ባገኘው መረጃ የእድሜ ልክ እስራት ወይ ደግሞ ህይወትን እስር ቤት እንዲጠፋ ቢደረግ ደስታዬ ናቸው። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው። የቀነኒ አባት አቶ አዱኛ ዋቆም ለቀብር በተሰበሰበው ህዝብ ፊት ሁላችሁንም የምጠይቃችሁ አርቲስቶቻችንንም ለእናንተ የማስተላለፈው መልእክት የልጄን እውነት አፈላልጉ፣ እንደ ሃጫሉ ሞት ተድበስብሶ እንዳይቀርብኝ እኔ ለማስተማር ነበር ከእቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም ሲሉ በተሰበረ ልብ መሪር በሆነው ሐዘን ውስጥ ሆነው ለልጃቸው ፍትህ ጠይቀዋል። የቀነኒ ወንድም ነኝ ያለው ሰውም እንዲሁ እስከ ሌሊቱ 6 ሰዓት ድረስ ከቀነኒ ጋር በስልክ ስናወራ ነበር። ስለ እቅዶቿ፣ ስለ ተለያዩ ስራዎች ስንነጋገር ነበር። ማለዳ ላይ ግን ደውለው ቀነኒ ታማ ሆስፒታል ገባች አሉኝ። እስካሁንም ይህንን አምኜ መቀበል አልቻልኩም ሲል ተናግሯል። እርግጥ የሰማ ሁሉ አምኖ ለመቀበል ከብዶታል። ልደቷን ለማክበር እየተዘጋጀች የተለያዩ ፎቶዎችን ስትነሳ የነበረች ወጣት በድንገት ከ5ኛ ፎቅ ላይ ወድቃ ህይወቷ አለፈ ሲባል ሁሉንም ያስደነገጠና እንዴት ሲል ያስጠየቀ እንደሆነ ይታወቃል። የቀነኒን አሟሟት በተመለከተ የአዲስ አበባ ፖሊስ ምርመራ እያደረኩ ነው ብሏልና የሱን ውጤት መጠበቅ ግድ እንደሆነ እናምናለን። ይሁንና ግን ይህ በእንዲህ እንዳለ ከዚህ ቀደም ከተለቀቁ የቀነኒ ፎቶዎች በተለየ መልኩ እጅግ የተከፋ አይን፣ ሰንበር ያወጣ ፊት እንዲሁም ደግሞ ጥልቅ ሐዘንንና መከፋትን የሚያሳብቅ አጠቃላይ እይታን የያዘው ፎቶ በማህበራዊ ሚዲያ ላይ ሲለቀቅ መነጋገሪያ ሆነ። ቀነኒ አልፋለች፣ ግን ደግሞ ምን አሳልፋ በምን አይነት ህይወት ውስጥ እንደነበረች እሷና ፈጣሪ ብቻ ናቸው የሚያውቁት። አሁንም በድጋሚ ማለት የምንፈልገው የቀነኒን አሟሟት በተመለከተ ፖሊስ ደረስኩበት የሚለውን የምርመራ ውጤት መጠበቅ ግድ እንደሆነ እናምናለን።